አይ ካሊድ ፋውንዴሽን ረመዳንን እስር ቤት አከበርክ። አይ ወይ ጉድ! የመንሱር ሚስቶች ተገጣጠሙ አንድ ላይ። ነይ አንቺ ቤዛ ነይ ግቢ። የታውቀሽ ነው የነገርሽኝ? እኔ ማነገረች ሲባል ቤዛ ነው የምለው። ምን ጨነቀኝ? ወይ ሳልደነ ቅድስት ታብታብ ኮፕሊንግ አድርጉት እስቲ። ታብታብ ኮፕሊንግ እያደረጋችሁ የሚመጣውን መረጃ ለሰው እናሰራጭ። በማማት ምድር ቤዝዬ ይረብዬ እንድነሽ ትስቂያለሽ። ምንድን ነው ሰባት ምስቶቹ እንዴት ተገናኙ? ወይ ቤዛ እኔ ምን አገባኝ? ቤዛን የነገረች ብዬ ነው የማገጣጥምሽ። ያለሽ እኔ እዛ አጋጣሚ የሆነ በደረሰኝ የታሰረ ወንድሜ ታስሮ እዛ እየተመላለስኩ ነበር። እሺ የመንሱር ሚስት ተገጣጠሙ። ከዛ እዛ ስመላለስ ይሰማል ድምጼ? አዎ ኧረ በደንብ ይሰማል። ንገሪን። እሺ ሮሚ ይሰማል እንዴ? ኧረ አዎ ይሰማል። ቤዛ ሂጅበት። እናንተ ይሰማል ብላችሁ ጻፉ እንጂ ኮመንቱ እንድታየው። ሪውሪ ያለ ያሰኝሽ ይሰማል? አዎ ቤዛ ይሰማናል። ሄድኩ ያንቺ ደሃኔል እናንተ ይሰማል ብላችሁ ጭራሽ ወጣች። ወይኔ ወይ ቤዛ ተደባደቡ ነው ያለችው። ሚስቶቹ ተደባደቡ ነው ያለችው። ነይ ግቢያት ዛሬ አንፋታሽም። ወይ መንሱር ሰባት ሚስቶቹ ተደባደቡ እስር ቤት። እንዲህ እኮ ነው የሚቀልጠው ወሬ። ተደባደቡ ነው ያለችው። ተገናኙ። ወይ መንሱር በዚህ ሽቶ እያርከፈከፍክ ተጫወትክበት ህዝቡን። ወይ ጉድ! ወይ መንሱር ወይ መንሱር ነይ ግቢ ነይ ግቢ ነይ ግቢ ዛሬ ነይ ቤዛ እያረ እንደው ወሬው ጨርሹ። አሁን ይሰማል መሰለኝ። አንዷ ትመጣና የልሻ ሚስቱ ነኝ አስገቡኝ ትላለች። እሺ ማን ነው ስምሽ ትባላለች። ኧረ ብዙ ሚስት ነው ያሉት የሱ አንቺ አይደለሽም ይሏታል። ተከራከረች። ስሜን ንገሩትና አላውቃትም ካለ እሄዳለሁ አለች። ስሟን ተመዘገበ ከሌ ተባለ። እኔ ስሟን አልጠራም። ከዛ ተመዝግቦ ሊያጣሩ ከሌን ታውቃት ታለ እንደዛ የምትባል ሚስት የለችኝም ማለት ነው። እንደዛ ምን ትላለች? ብዙ ናቸው ትባላለች። እሷ ምን ፌደራሎቹ እኮ ናቸው የእሱ ሚስቶች ብዙ ናቸው። አንቺ አይደለሽም፣ አላካተተሽም፣ አልጻፈሽም ይሏታል። እንዴ ምን ችግር አለ? ሸራችን ይፈቅዳል ብላ ገና መሟገት። ሰው እንዳለ ተሳቆ ምን ይበል? በኢየሱስ ተንበርክሷን አውጥተው አባረሯት ማለት ነው። ከሰባቱ አንዷ ሸሪያ ስንት ሚስት ነው የሚፈቅደው? አራት ነበር እና ፌደራሎቹ የሚያወሩት ነገር ብትሰሚ በኢየሱስ ስም በቃ በጣም ነው የሚገርምሽ። ወይ ጉድ! ካሊድን ለመጠየቅ ነበረ ሄድኩኝና ምንድነው እኔ አንድ መኪና በዚህን ያክል ገንዘብ ይሸጣል ብዬ ፕሮሞሽን አልሰራሁም። ይኸውልሽ እሱ ያለውን ነገር ነው፣ እኔ አይደለሁም ያልኩት። ልብ አድርጉልኝ። እና አንድ መኪና በዚህን ያክል ይሸጣል ብዬ ፕሮሞሽን አልሰራሁም። እንደ ቻሪቲ ግን እንደ እርዳታ ድርጅት ለኔም ለመቄዶኒያም አንዳንድ መኪና ሰጥቷል
ስለዚህ እኔ እንደ እርዳታ ድርጅት መኪና ሰፖርት ተደረግኩኝ እንጂ ብርም አልተሰጠኝም። መኪና ይሰራልን ብዬ ደግሞ በራሴ ፔጅ አላስተዋወቅኩም ብሎ ነው ያለው። ስለዚህ ይሄንን ደግሞ እንደ እርዳታ ድርጅት ማንም ይሰጠኛል፣ ማንም ይሰጣል፣ የትኛውንም ሰው እንደዚህ ይሰጣል። እንደዛ ማንም እንደሚሰጠው እርዳታ ብሎ ነው የሰጠው መኪና እንጂ ሌላ ነገር እኔ አለ እግዚአብሔርን እንደዛ ነው ያለው። እና ድምጽ ሆኖኝ ብሎ ነው ያለው። ወይኔ ሮምዬ፣ ወይኔ ሮምዬ፣ ሁለቱንም መኪና እነሱ ተቀብለው ለኛስ እኛ ዛስ አንዳንድ መኪና ለመቄዶኒያ እና ለእንትን አንዳንድ መኪና ነው የሰጠኝ ነው ያለው። መኪና ተሰጥቶታል እስር ቤት። ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ! እና እንዳለ ሰራዊት ፍቅሬ አንዳንድ መኪና በልተው ነው እንዳለ ሰለሞን ቦጋለ ሁሉም መኪና አላቸው ማለት ነው። አንዳንድ ኧረ በስመ አብ የሚጽፉት ኮመንት ግን ታያቸው። ምን አስጨነቀሽ? ይበላቸው፣ እስር ቤት ያስገባቸው። ጭራሽ መኪና በልተዋል። መኪና ነው የተሰጠን አለ። ወይ ሮምዬ፣ ወይ መንሱር ጀማል ገና ይውጣ። ከኔ ጋር ነው ፊልማ የሚገጥመው። እሱ ነው እዛ ቦታ ይዞኝ ሄደው እስር ቤት አስገብቶ የነበር ምንም በማላውቀው ነገር። እንዲህ ፕሮሞሽን ስሪ ተብለሽ ነበር እንዴ? አዎ ሰርቻለሁ እኮ በኢየሱስ ስም ይኸውልሽ ሰውዬውን ማለት ነው እዛ ነበረ። ዋናው ይሄ ዳንኤል ነው ማን ነው የሚባለው ባለቤቱ። ከዛ ልክ እነሱ ሲገቡ ቂሊንጦ አውርዱኝ ብሎ ማመልከቻ ጽፎ ቂሊንጦ ወረደ ማለት ነው ሊገሉት። እነሱ ራሳቸው የሚከሱት ደረቅ ቼክ ነው። እነ ሰራዊት ምናምን ፍርድ ቤት የሚከሱት ምንድነው? ደረቅ ቼክ ነው የሰጠን፣ ለኛም አታሎናል፣ ብሩን አልተሰጠንም፣ የሰራንበት ፕሮሞሽን የተሰራበት አልተሰጠንም፣ ስለዚህ ደረቅ ቼክ ነው የሰጠን፣ እኛንም አታሎናል ብለው ነው የሚከራከሩት። ሰለሞንማ እንዴት እንደሚያለቅስ ብታየው። በቃ ሁሉንም ካሊድ ራሱ ማለት ነው። እኔ እንዴት እንዳሳዘነኝ በስመ አብ። እሱ በጣም እንዴ ሽንት ቤት እንኳን በባልዲና መንሻ ነው ፍርድ ቤት በባልዲ ነው መንሻ ነው። እሺ ወይኔ ወይኔ ወይኔ፣ ሰባት ቀን ሽንታቸው ግማቱ በባልዲ ነው የሚሸኑት። በባልዲ ነው የሚሸኑት። እንግዲህ ያሉት እነ ፍርድ ቤት በኦቨርናይት ድሃ ሆነው አዩት። አየሽ፣ ሀብታም በኦቨርናይት ድሃ ሆኖ ሽንቱን በፖፖም ሳይሆን በባልዲ ሸና። ሽንታቸው እንዴት ነው? ቷቷቷቷ ደግሞ እስረኞቹ ሲናገሩ የወጡትን ማለት ነው። ልክ አንድ ሰው ሸንቶ ሲያበቃው ያጨበጭባሉ እያሉ ያጨበጭባሉ ሽንት ሲሸኑ። ወይኔ ወይኔ ወይኔ! ለሽንት ጭብጨባ ሰው ሰርግ ላይ ነው የሚጨበጨበው፣ ለሽንታቸው ይጨበጨባል። ኧረ በስመ አብ! እና እንዳይገሉኝ ብሎ ታች ቂሊንጦ አውርዱኝ ያለ ሰውየውም ታስሯል። ቀድሞ ነው የታሰረው ከነሱ። ወይኔ ስንት ብር ነው? የስንት ሰው ነው የወሰዱት? እሱን አላውቅም። ስንት 2 ቢሊዮን ነው ያሉት? እሱን እርግጠኛ አይደለሁም። በጣም ብዙ ሰው እኮ ነው። እኛ እያለን 100 ሰው እዛ ተሰጠው ተባለ። ሲሰጣቸው እንግዲህ ሊብሬያቸው እና እንትናቸው ተሰጥቶ ቆመዋል። እንግዲህ 100 ሰዎች ያንን ያየ እኮ ገባበት እኮ። እኔ እኮ ኢትዮጵያ ቢኖር እኔም ገዝቼ ነበር የዛን ቀን። ኢትዮጵያ ለመኖሬ እኮ ነው። እግዚአብሔርን ለወንድሜ ለካሊድ ለወንድሜ ልግዛለትና ራይድ ይስራበት ወይ አንድ ትንሽ ያጎቴ ልጅ አለ። ኧረ በስመ አብ እግዚአብሔር ነው ያወጣሽ። ኧረ ፕሮሞሽን መስራት ራሱ በጣም ከባድ ነው እኮ በዚህ አይነት በጣም ከባድ ነው። ምክንያቱም እንዴ የሚነበብባቸው ነገር እኮ በጣም ብዙ ነው ብታይ። እዛ የሚሰቃዩት ስቃይ በኢየሱስ ስም ሽንታቸውን በባሊ እንትና ሰራዊት ፍቅሬ ደግሞ እነ ማህደር አሰፋ የማይጠይቁት አርቲስቶች የሉም እና ለነሱ በስልክ ምናምን አይደለም የሚያወሩት፣ እንደዚህ ይፈቀድላቸዋል ለመገናኘት።
እና ሲያሳዝኑ ብታይ በስማ እየገቡ ይፈቅዱላቸዋል። እነሱ ተፈቅዷል። ማህደር አሰፋን አየኋት ስታምር ቆንጅዬ ናት። በስማ በጣም ሲወጡ እነሱንም መኪናቸው እንዳይሰባብሩባቸው የተበሉት ደንግጠዋል አሉ እኮ ፍርድ ቤት የቀረቡለት ዘሀበሻ ዘግቦት አይቻለሁ። ሊደበድቧቸው ነበር አርቲስቶቹ ደንግጠው ነው ያመለጡት መኪናቸውን ይዘው አሉ። ሰው ሰላማዊ ሰልፍ የወጣው ሰው ወይ ጉድ! በስመ አብ በቀን አንዴ ነው የሚሸኑት። ዳይ ህዝቡ የሚያሳዝናል። አይገባላቸው ሴት የታሰረ የለም አይደል? ሴት የታሰረ የለም። ወንዶች ናቸው እንዳለ። ወይ ጉድ! የእንግሊዝ ሀገር ዳይፐር ከተባለ እኔ ልክላቸዋለሁ፣ ግን ደግሞ የተጎዱት እንዳይጮሁብኝ ይቅርብኝ። ወይ ጉድ! ሽንት በባሊ ከመሽናት ይሰውራል። ማነው ብዙ የሚሸነው አሉ። ሰራዊት ፍቅሬ ረጅም ሽንቱ ብዙ ነው እንዳይባል። የሚገርምሽ ይኸውልሽ ቪአይፒ የሚባል አለ እዛ እስር ቤት ውስጥ ማለት ነው። እሺ ቪአይፒ ውስጥ እንኳን አላደረጓቸውም ማለት ነው። ከሌሎች ሰዎች ጋር በቃ የበሰበሰ ፍራሽ ነው ብታይ ከነሱ ጋር ያደረጓቸውና ፍርድ ቤት ራሱ ያደረጉን ወጉድ ራሱ በቃ ሽንት ራሱ ምንድነው? ማነው? መንሱር ነው። ማነው ደግሞ ፈሱን በጣም ይፈሳል። በባሊ ነው የምንሸነው ቆዳችን እንደዚህ ሆኖ ምናምን እያሉ ፍርድ ቤት ላይ ኧረ ወይኔ ኢየሱስ ፈሳቸውም የትየለሌ ነው አሉ። ወይ ጉድ! ወይ መንሱር ሽቶውን ለማን ይቀባ? እኔ ልቀባ? እኔ ልቀባ? ነገር የለም። ወይ መንሱርዬ አለ ሽቶ እስር ቤት ታጎርክ? ወይ መንሱር የአምር ተጠይቆ ያገባኝም አለ አይደል? ይገረም እንዳጋጣሚ በሆነ ይገረም በሆነ እንትን ቲቪ ላይ ቀርቦ እኮ ነው አዩት ማለት ነው። የሆነ ማስታወቂያ ነው ሲመጣ፣ አይ እዚህ ጋር እናይሃለን፣ እዛ ጋር ማየት አያስፈልግም። ያውና ይገረም እኛ ጋር ሊጎበኘን መጣ፣ እዛ ጋር ማየት አያስፈልግም እያለ በቃ ሙድ ነው የሚይዙባቸው በኢየሱስ ስም። እነሱ ደግሞ ተክዘው ነው የሚውሉት። በቃ ለየብቻም እንደገቡ የሆነ አብረው ነበሩ። ከዛ አሁን ላይ በቃ ተበታትነው ትክዝ ብለው ነው የምታያቸው። ወይ ጉድ! ታደለ ሮባ ነበር እንዴ? እኔ እንጃ። ታደለ ሮባስ ይላሉ። ያልተያዘ አለ እንዴ? ያልተያዘ አለ አሉ። የሆነ እየተፈለገ ነው ሲባል ሰምቻለሁ። አንድ ያልተያዘ ሰው እንዴ? ሰውየው ሲታሰር አይተው እንኳን አይደበቁም ነበር። እኔ ምን አውቃለሁ ብለሽ ነው? ሰለሞን ቦጋሌ ሻማ ብሎ አስለቀሱ ሲሉሻል።